ሀይ እንዴት ናችሁ? ልብሳችን መጥቷል። በጣም ወድጄው ያዘዝኩት ጓጉቼለት የነበረ ልብስ መጥቶልኛል እና ላሳያችሁ። I'm so excited። ፀጉሬን ይህን ይመስላል። ላሳያችሁ ቀረብ ብዬ ይሄን በመሰለ መልኩ ተሰርቻለሁ። ግን ይሄንን ፀጉር ስታይል የፈጠርክ ሰውዬ ማለት ነው ወይም ሴትዮ በጣም ተሳስተሻል። በጣም ተሳስተሻል። በሰዓቱ ጥሩ ሊሆን ይችላል። አሁን ግን በጣም ተሳስተሻል። ውስጥ ያለው ስትረስ አንሶ ከላይ ደግሞ ሌላ ስትረስ ነው የጨመርኩበት አይምሮዬ ላይ ማለት ነው። ለምን አትሉ? ይሄው ወጣጥሮ ሊገለኝ ነው። በቃ ማሰብ ራሱ በስነ ስርዓት አልቻልኩም። እና ቅባት አድርጊበት ይለቅሻል ብለኝ ቅባት አድርጊበታለሁ በደንብ አረ ነው ተስፈታው ነው ሰላም ማገኘው። እናቶቼን ለመምሰል ሞክሬያለሁ። በዚህ መልኩ ይሄን ሄር ስታይል ሞከርኩት። በውስጥ ደግሞ ሌላ ዱላ ቢደረግበት ሌላ ታሪክ ስለሚፈጥር ሌላ ዊግ ሳላደርግ ለዚህ ብቻ ዊግ ተጠቅሜ በፀጉሬ መሰራት መርጫለሁ። አይ ሆፕ እንደሚያምርብኝ ምርጫዬ እንደሚያምርብኝ አውቃለሁ፣ አምናለሁ። እና ልብሴ መጥቷል ጋይስ፣ ልብሴ መጥቷል። በጣም ጓጉቻለሁ እንዳልኳችሁ ለማየት። ከዚህ በፊት ቪዲዮ ይሰራላችሁ እንደፈለኩት ወይም እንዳሳየሁት በደንብ አድርጎ ይሰራልኛል አይሰራልኝም የሚለውን ነገር አሳስቦኛል ብያችሁ ነበርና ልብሴ መጥቷል። ቪዲዮ እስክቀርጽ ስላላስቻለኝ አይቼዋለሁ፣ አውጥቼ ከፌስታል አውጥቼ አይቼዋለሁ። አሁን ግን ለእናንተ ላሳያችሁ። እኔ በጣም ወድጄዋለሁ። መጀመሪያ ግን የማማዬ ልብስ ላሳያችሁ። በነገራችሁ የሴት ልጅ ስም ማሚው ጥሩ ነው። ገምቱ የዚች ቆንጆዬ ስም ማለት ነው። እና ይኸው የማማ ልብስ ይሄን ይመስላል። በጣም ነው የሚያምረው። በነገራችሁ ላይ በጣም ከጠበቅኩ በላይ በአካል ደግሞ ሰርቶ ሲያመጣው እንዴት እንደሚያምሩት እና ይሄ የማማዬ ልብስ ነው። አሁን ደግሞ የኔን ቀሚስ ላሳያችሁ። ኦ ማይ ጋድ እንዴት እንደሚያምር ብቻ ይሁት ሉክ እዩት። ይሄን ቀሚስ ለብሼ ደን ከዚህ ሄር ስታይል ጋር ከዛ ደግሞ አንድ ላይ ሲለበስ ደግሞ ሌላ ጥያቄ ነው። በቃ በጣም ክሊር አድርጎ ነው የሰራልኝ። በጣም ነው የሚያምረው። ይሄን የሰራ ሰው እጅ ይባረክ። ይኸው አያምርም? ግን በጣም ነው የሚያምሩት። በጣም ወደድኩት። አይ ላቭ ኢት። እና ቀሚስ ይሄን ይመስላል። ሌላ የወንዶችን ደግሞ ለብሰው ታዩታላችሁ ወይ ደግሞ በፎቶ ታዩታላችሁ። አለ ብቻ ተቀምጧል። ግን ጊዜ ላለማቃጠል የኔ ልብስ ካሳየኋችሁ ዘንዳ አሁን ለብቻው አላሳያችሁ። ለክርስትናው ለብሼው ታዩታላችሁ። ለክርስትናዬ ለብሼው ታዩታላችሁ። አሁን ጊዜ ስለሌለኝ እንዴት ነው ቀሚሴን ወደዳችሁት አልወደዳችሁትም? ኮሜንት ላይ ጻፉልኝ። ምርጫዬ እንዴት ነው? ጉድ ኦር ባድ? ሀሳቡን እናንተ ጻፉልኝ። ግን በጣም ወድጄዋለሁ። ፀጉር ስታይልም ጥሩ ነው። ያው ቢያምንም ቆንጆ ነው። ኤኒዌይስ ግን የክርስትናዬን ብሎግ በተወሰነ መልኩ የተለያየ ቀንም ቢሆን ማለት ነው ትንሽ ቀንጨብ አድርጌ ብሎግ ሰራላችኋለሁ። ሰው ላይክ ሰብስክራይብ ማድረጋችሁን እንዳረሱ እስከ መጨረሻ ቪዲዮ ድረስ አብራችሁን ቆዩ። ስለዚህ አብራችሁን ቆዩ። እንግዲህ ብሎጋችን ጀምሯል። እዚህ ጋር የጀመረው ያው ክርስትና ጥምቀቷ ላይ ነው። ምክንያቱም ምንም አይነት ቪዲዮ ልቀርጽላችሁ የምችልበት ታይም አልነበረኝም። ኢቭን እዛ ቤተክርስቲያን ራሱ አርፍደን ሄደን በጣም በቃ አባ ምናምን ተናደውብን ነበረ። ያው ይቅርታ ብለናቸው ይቅር ባያደሉ ይቅርታ ብለናቸው ምናምን ነው እንትን ያለውና ምንም ታይም ስላላገኘሁኝ ቀጥታ ከስርዓተ ጥምቀቱን የጀመርኩላችሁ ማለት ነው ብሎጉን። ምንም ማድረግ አልችልም። ያው እና ቤተክርስቲያን ደግሞ መቅረጽ አልወድም ታውቃላችሁ። ሰው ተመልሼ ደግሞ ቤት ስንገባ ነው የቀረጽኩላችሁ። አሁንም ቤተክርስቲያን መቅረጽ በነገራችሁ ላይ አልወድምም፣ በጣም ይደብረኛል። አላቅም ለምን እንደሆነ አላቅም። ኤንዌይስ ብቻ ተጠምቀን መጣን፣ ወደ ቤታችን ገባልና ፈንዲሻውን አትበትኛውን በሏለን እያልኳት ነበር። እዚህ ጋር በባህላችን መሰረት ይመስለኛል አይ ቲንክ እንጀራ ይጣልሽ እያሉ እንጀራ ላይ ያንከባለሏት ነበር። እሷ ማሜን ብላ ተቀብላ እየተንከባለለች ነው። እኔ ቆንጆ እንደምታዩት
ከዛ በኋላ ያው እንዳልኳችሁ ቀን ቢዚ ነበርኩኝ ምናምንና በቃ ምንም ምርጫ አልነበረኝም። ወደ ማታ አካባቢ ሰው ጋብ ሲልልን ምናምን ፎቶ መነሳት ጀመርን በቀላሉ። ያው ፎቶ ቤት ሄደን ምናምን እንነሳለን በስነ ስርዓት ብለን፣ በቤት ግን ማስታወሻ የሚሆን እንደዚሁ የእለቱን የሚያስታውሰን ፎቶ እንነሳ ብለን እንደዚህ በዚህ መልኩ እየተነሳሳን ነበረ። ሚካ በቃ በግድ ነው ፎቶ ሲነሳ የነበረው በግድ እና በዚህ መልኩ ቀናችንን ጨርሰን፣ ይሄ ደግሞ ኔክስት ዴይ ነበረ እና እዚህ ጋር ልጅቷ ምናምን የሆነ ቦታ ደርሼ ልምጣ ብላ ወጥታ ነበርና ሰራርታ አብዛኛውን የቀረውን ደግሞ እኔ ልስራ አልኩኝና ወደ ኪችን ይኸው እንደምታዩት ምን እንደሚመስል በቃ በየቦታው እቃ ነው ያለው፣ በየቦታው ማለት ነው። እንደውም ይሄ ጸርቶ ነው። በነገራችሁ ላይ ድግስ ሲኖራችሁ የድግስ ስራና የሚጸዳዳ ነገር በቃ በአንድ ቀን አይጸዳም። ቀስ በቀስ ሳምንት ፈጅቶ ነው የሚጸዳው ሁሉም ነገርና ኤኒዌይስ አንድ ባንድ እናጸዳዋለን። ከዛ በመቀጠል ደግሞ እዚህ ያለውን ነገር እያስተካከልኩ ነበረ። ወንበሮች ምናምን ሰብሰብ አረጋቸዋለሁ። አስጥቼ የነበረውን ልብስ አስገባለሁ። ብቻ ያው በረንዳውም በትንሹ ወይም ደግሞ በመጠኑ ቀለል እንዲል አደርገዋለሁ። ያው ነፃ ሲሆን ነው ደስ የሚለው። ወንበሩም ያው ደርድረናል ኦሬዲ ሊወስዱት ስለሆነ እና ወደ በሩ ጋር አስጠጋለታለሁ። ያው አሁን እየመጣ ስለሆነ ሊወስደው ወደ በሩ ጋር አስጠጋለትና ይዞት ይሄዳል ማለት ነው። አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ያው የክርስትና ቪዲዮ እንደምፈልገው ሰውም ብዙ አልነበረም፣ እንደዚህ ቅረጽልኝ የምለው ሰውም ስላልነበረ አልተመቸንም። ግን ደግሞ እዛው ቤተክርስቲያን ነበረ አንድ ሰውዬ ሙሉ የክርስትናውን ሂደት የቀረጸ ሰው አለና ቪዲዮውን ከሱ ኦሬዲ እንወስዳለን። ግን ያው እኛ የቀረጽነውን የተወሰነውን ፓርት ደግሞ አስገብቼላችኋለሁ እንጂ ሙሉ የክርስትና ፕሮግራሙ የተቀረጸበት እንትን አለ። ያው በመጠኑ ቀንጨብ አድርጌ ነው ብሎጉን ማሳያችሁ ብያችሁ ነበረ። ይሄ ደግሞ ሰርዴ ነው። 3ኛ ቀን ደግሞ ጸጉሬን፣ የሚገርማችሁ ጸጉሬን ማሳድረው ሁላ አልመሰለኝም ነበር እና ደግሞ አብዛኛው ሰው ቀበጥ ምናምን ይሄ አሁን አሞሽ ነው ምንድነው ምናምን የምታካብጁ ምናምን እያሉ ነበረ ብዙ ሰዎች። ያው ጭንቅላት ያለው እኔ ጋ ነውና እንዴት እያመመኝ እንደነበረ እኔ ነኝ የማውቀው። ግን አሁን እየቆየ ሲሄድ ለካ ይለቃልና ማሳድረው ያልመሰለኝ ሴትዮ እስከ 3ኛ ቀን አቆይቸው። በእርግጥ ጊዜ ማጥቼ ነው እንጂ የዊጉ ሸክም ራሱ ሌላ ስራ ነው፣ ግን ጊዜ አላገኘውም ነበረ። ዞሮ ዞሮ በ3ኛው ቀን እየፈታሁት ነው እንደምታዩት እና በጣም ነው የሚከብደው ደግሞ ዊጉ። በስማ የእውነት ይከብዳል፣ ደስ አይልም። በጸጉሬ ልሰራ ብያት ነበረ፣ ግን ጸጉርሽ ትኝት ይላል አያምርም ብላ ሌሎችም ሰዎች እንደዛ ሲሉኝ በሰዎች ሀሳብ ማለት ይቻላል ዊጉን ያደረኩትኝ። አብዛኛው ሰው እንደዛ ሲለኝ በኋላ ፕሮግራሜ ከሚበላሽ ብዬ ዊጉን ለማድረግ ተገድጃለሁ። ግን ጸጉሬ ሳየው ያን ያክል የሆነ መላ ብንፈጥርበት ዊግ ላያስፈልገው ይችል ነበር። ምክንያቱም የግድ በጣም ብዝት ሲል እኔ ያልወድምም፣ እንደገና ደግሞ ሸክሙ ነው የተረፈኝ። ኤኒዌይስ ግን ብቻ ያምራል። መቼ እንደምሰራበት አላቅም። ምክንያቱም የሹሩባ የምሰራ ሰው አይደለሁም። ስፔሻሊ እንደዚህ አይነት ሹሩባ የምሰራ ሰው አይደለሁም። በህይወቴ ለ3ኛ ጊዜ ነው የተሰራሁት። ብቻ ግን ያው ደስ የሚል ጊዜ ነበረ። በጣም ቆንጆ ቀለል ያለ ክርስትና ነበር ያሳለፍነው። ብዙ ነገሮችን ምናምን አላደረግንም። በጣም ቅርብ ፋሚሊ የሆኑትን ብቻ ጠርተን ያሳለፍነው። ያው ቤተሰብ የማይቀሩ አለ አይደለ? እንደዛ ነገር አድርገን ያሳለፍነው። ደስ ይላል። እና እንደምታዩኝ ጸጉሬ ከኋላ ተጠቅልሎ ምን እንደመሰለ ብቻ ይዩትና ከዛ ፈትቼ ሳየው በቃ የኔ ጸጉር ነው አይደለም እስክል ድረስ ተጠራጥሬ ነበረ። ሹሩባ ተሰርቶ ስለቆየ መሰለኝ ዛሙ ሽሽ ብሎ ነበረ። ኤኒዌይስ ግን ያው ያምራል። እና ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮን የምታዩ ደግሞ ሰዎች በሙሉ ላይክ ሳታደርጉ እንዳትወጡ። እስከ መጨረሻው ቪዲዮ ድረስ አብራችሁ ቆዩ።
ጸጉሬን በዚህ መልኩ ጨርሻለሁ። እንዴት ቅልል እንደሚል ልነግራችሁ አልችልም። የሆነ ስንት ኪሎ ተሸክሜ እንደነበር አላውቅም። ብቻ ኤኒዌይስ በጣም ቅልል ብሎኛል። ሹርባውን ደግሞ ቀስ ብዬ እፈተዋለሁ እና የዛሬ ቪዲዮአችን ይህን ይመስል ነበረ። ቀጣይ ቪዲዮ እስክንገናኝ ድረስ ደህና ሰንብቱ። ባይ